ዳንኤል ክብረት ሆይ በወንድሞቻችን ላይ አፍህን አትክፈት እጅህን አትቀስር በሌላው ብሔር ላይ እንደተሰራው በኦሮሞ ብሔር አይ ክርስቲያን ይሆንከው እኮ አማራ በጫነብህ ነው እንጂ ወይም ትግሬ በጫነብህ ነው እንጂ ወይም ከውጭ የመጡ ግብፃውያን በጫኑብህ ነው እንጂ ያንተ እውነተኛ እምነትህ ዋቂፍተና ነው አንተ አላህ እግር አለው ብለህ ታምናለህ አታምንም እግር አለው አንተ ነጫጭ አምላኪ ደደም ማህይብ ደንቆሩ ነጭ አምላኪ መሆንን ወጥ እግር ነው የምትለኝ አበሳጭ ጌቱ ኡስታዞች የወዲ ከተለ አይደለም ነበር ማለት እሺ ቆይ ከተለ ምንድነው በቃ እግር ና ያው ስማ ና የራስ ኡስታዝ ላሰማ ዛሬ የሚገርም ነገር ነው የምነግራችሁ እንዳታሳልፉት በእስልምና አንዲ ሴት ማለት ነው ያገባች ባሏ በሶስት ቢፈታት ማለትም ፈታውሽ ብሎ በሶስት ቃል እንደዚህ ከፈታት ትፈታለች ግን እሷ መልሶ ሊያገባት ከፈለገ ሴቷ ሌላ ወንድ አግብታ አብራ ተኝታ ካደረገች በኋላ እሱን ፈታ መልሳ ነው ይሄን መጀመሪያው ሰውዬ ማግባት የምትችለው ማለት ነው ሐሳባቸው ቢቀይሩ ማግባት የምትችለው እንደዚህ ነው ማስረጃ ያለው ይካላችሁኝ አዎ አለኝ ላሳያችሁ ሱራ 2 የላሚቷ ምዕራፍ ላይ ማለት ነው 230 አያ ላይ እንደዚህ ለላምብላችሁ ሶስተኛ ቢፈታትም ባሏ ከዚህም በኋላ ሌላ ባልን እስከምታገባ ድረስ ለእርሱ አልተፈቀደላትም በሶስት ከፈታት እንደም እንዳልኳችሁ ፈታውሽ ብሎ በሶስት ከፈታት የመጀመሪያ ባሏ ሌላ ባል እሷ እስከምታገባ እና እስከምትፈታ ድረስ ለእሱ አልተፈቀደለትም ማለት እሺ ምን ማለት አልተፈቀደለት መልሶ ማግባት አይችልም ሁለተኛው ባል ቢፈታትም የአላህን ህግጋት መጠበቃቸውን ቢያውቁ በመማለሳቸው በሁለቱም ላይ ኃጢያት የለባቸውም ይህቺም የአላህ ህግጋት ናት ለሚያውቁ ህዝቦች ያብራራላታል አለ ረጋጋቸው ምንድነው ሌላ ሐዲስና የኡስታዝ ድምጽ አሰማቸዋለሁ አይተጋቡ በሆነ ምክንያት ሲት መፍታት ይፈልጋል ባልየው ከዛን ፈታውሽ ብሎ ፈታት አይ ሐሳቡን ቀይሮ ደግሞ መልሶ ሊያገባት ቢፈልግ እርሷ ሌላ ወንድ ማግባት አለባት ማግባት ብቻ አይደለም አግብታ አብሮ መተኛት አለባቸው ተፋቶ ደግሞ መጥቶ እሱ ማግባት ትችላለች አለ ከዛ የሆነ ሰው ይሄንን ህግ ለማፈጸም ምን አደረገ ጓደኛዬን አግባልኝና አብረሳተኛ ፍታልኝ አለ የኡስታዙ ከዛ ከላይ ለመሰሙት አህያና አንዳንድ ጊዜ አንድ ሰው በሶስት ከፈታት በኋላ ጓደኛውን አግባልኝና ከዛ በኋላ ግንኙነት እንዳታደርጋት ሳታደርግ ፍታልኝ ይላል አይቻልም ረጅም ነው እኔ ለማሳጠር ያህል አይቻልም ለምሳሌ እኔ ምስጋ ተጣለሁኝ ፈታዋት ሌላ ጓደኛ ጋር እቺ አግባልኝና አብረሳተኛ ፍታልኝ ማለት አይቻልም ግዴታ አንተ እንደቀመስካት እሷም መቅመስ አለባት ይላል ቃል በቃል ላሳያችሁ ሳሂህ ሙስሊም 1433 ላይ ማለ ቡኻሪ 5261 ላይ ማለ የሙስሊም ላምብላችሁ ለዚህ ይላል a person divorced Aisha hadith sallallahu a person divorced his wife by three pronouncement አንድ ሰው ሚስቱን በሶስት ቃል ከፈታት ማለት ቀድመን እንደነገርኳችሁ ከዛ እንደዚህ ይላል another person married her ከዛ ሌላ ሰው ደግሞ የተፈታችውን አገባት አለ and he also divorced her without having sexual intercourse with her አለ ያ የሁለተኛ ያገባው ሰው ከርሶ ጋር ሴክሹዋል ኢንተርኮርስ ወይ ነው ግብረ ስጋ ግንኙነት ሳያደርግ ፈታት አለ then the first husband of her intended to remarry her አለ የመጀመሪያው ባል እሷን መልሶ ለማግባት አሰበ አለ it was about such case that Allah's messenger አለ ይሄ ጉዳይ አላህ መልእክተኛ ወይ ደግሞ መሐመድ ጋር ይደርሳል ይሄ ጉዳይ ከዛ መሐመድ እዚህ ላይ ምን ብሎ መልስ ሰጠ was asked whereupon he said no until the second one has tasted her sweetness as the first one had tasted አለ ምን አለ የመጀመሪያው ባል ጣፋጯን እንደቀመሰው ሁለተኛውም ያገባት ጣፋጯን ሳይቀምስ ከፈታት መልሰ ልታገባችን እሱም ቀምሰው ነው መልሰ አንተም የሆነ የቡና ቀመሳ እኮ ነው ያስመሰሉት ምን ይመስላችኋል እና ይሄ ተረተረት መቼ እንደሚያበቃ አላውቅም እስቲ ተረተረቱና ነባለ በየቀኑ እግዚአብሔር አክብርልኝ ለዳንኤል ክብረት ይህን መልእክት አድርሱልኝ እንጀራዬን ይበላ በእኔ ላይ ተረከዙ ያነሳ ማለት ይህ ነው ዳንኤል ክብረት ሆይ
በወንድሞቻችን ላይ አፍህን አትክፈት እጅህን አትቀስር አንተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነበርክበት ወቅት ብዙ ነገር ተደርጎልሃል ተከብረሃል አንቱ ተብለሃል ዛሬ ግን አንተ የራስ ለካስ በኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ የነበርከው ለጥቅም ብቻ ነበር ላንተው ጥቅም ብቻ ነበር ዛሬ ነገሮች ሁሉ ሲደላደሉልህ ወንድሞችን በገንዘብ መሸጥ ጀመርክ ወንድሞቻችን እንዲገደሉ ማድረግ ጀመርክ ተው ዳንኤል ይቅርብህ ተው ወንድሞቻችን ለምን ታሳደዳቸዋለህ ይሁዳ ሆነ የምትኖረው እስከመቼ ድረስ ነው አሪዎስ የምትሆነው እስከመቼ ነው አረ ተው ይበቃሃል እኒህ ወንድሞቻችን ዓለምን የናቁ ናቸው ምን ብለህ ታስፈራራቸው ይሆን ወንድም ዓለም በሞት እንዳታስፈራራቸው የተሰቀለውን ክርስቶስን ያስባሉ በእሳት እንዳታስፈራራቸው ሰለስቱ ደቂቅን ያስባሉ በግርፋት እንዳታስፈራራቸው ናሆምን ያስባሉ በአራዊት እንዳታስፈራራቸው ጽኑ ሃይማኖት ዳንኤልን ለባሴ ክርስቶስ አግናጤዎስን ያስባሉ በመጋዝ ተርትሬ በኩላብ ሰቀየ እገድላቸዋለሁ ብለህ እንዳታስፈራራቸው ለኦለ ቃል ኢሳይያስን ሊቀ ሐዋርያት ቅዱስ ጴጥሮስን ያስባሉ በድንጋይ እንዳታስፈራራቸው ነብዩ ኤርሚያስን ሊቀ ዲያቆናት እስጢፋኖስን ያስባሉ በሰይፍ እንዳታስፈራራቸው ቅዱስ ዮሐንስን ወጣቱ ቅዱስ ጊዮርጊስን ያስባሉ በነዋይ እንዳትደልላቸው ቅዱስ እንጦንስን ቅዱስ መቀርስን ያስባሉ እና በምን ታስፈራራቸው ወንድም ዓለም በምን ታስፈራራቸው እኒህ እኮ የወንጌል አርበኛ ናቸው የወንጌል አርበኛ አባቶቻችን እኮ ናቸው ታው በአባቶቻችን አትምጣብን ለካስ ሰሜን ጎጃም ብለህ ስትናገር የነበረው ለካስ ሰሜን ጎጃም ላይ አራት አይነውን ሊቀ ሊቃውንት ስሙር ታደሰን ያስገደልከው አንተ ነበርክ ለካ ዛሬ እኮ በይፋ መሰከርክ ይገርማል ሰሜን ጎጃም ላይ የምናምን መፈንጫ ያደረጋችሁ እናንተ ናችሁ እያልክ እኮ ተናገርክ ጉድ ፈዳ ዘንድሮ የሚገርም ነው ዳንኤል ክብረት ሆይ አሁንም ብታስተውል በጣም መልካም ነው እንዲህ ያልክ ሊቃውንቶቻችንን አታሳጣብን ሊቃውንቶቻችንን እንፈልጋቸዋለን እባክህን አርፈህ ተቀመጥ በእግዚአብሔር ስም እንጠይቅሃለን እኛ በጦር በኃይል አይደለም የምንጠይቅህ በፈጣሪህ ስም እንጠይቅሃለን እባክህን አርፈህ ተቀመጥ ላንተ ግን እናለቅስልሃለን ፍጻሜ በጣም ስለሚያስፈራራኝ እግዚአብሔር ይዘገየ ቢመስልም አይቀርም እና ፍርዱን ይሰጣል ተው ወንድም ዓለም ተው እግዚአብሔር ሆይ የሚያደርገውን አያውቅምና ይቅር በለው አሜን ፕሊስ ከኔ ጋር ነው አንዳንድ ሙስሊሞች ፕሊስ ባካችሁ ያለ ዕውቀት እኔ ከአልካን ጋር ልንወያይ ነው በፈጣሪ ስም እኔ አንድ ጥያቄ በስርዓት ከመለስክ አንተ የምር አጨብጭብ ይወጣል እሺ አልካን ምን አይነት ሙስሊም ነህ እኔ ሙስሊም ነኝ እኮ አሁን አንተ ሐዲሱን ነው ቁርአኑን ነው ሙስሊሞች ይላየል በስነ ስርዓት እናውራ አንተ በቃ ጀግና ነህ እስልምናን ታውቃለህ ኦርቶዶክስንም በእናት ሌላ ወሬቶ አሁን በቃ እንደ ሌላ ወሬቶ እሺ አይነት ሙስሊም እኔ ጋር ነው ያው ረጋ በልና ነው እኔ ሙስሊም ነኝ አንተ ደግሞ ተላያያለህ ዋብይና ሐባሽ ናቸው እነሱ ደግሞ በሐዲስ ነው ወይስ በቁርአን ነው የሚለያዩት ወይ ጥያቄ ጠይቃል ለመሰለ ሙስሊም አንዴ መጀመሪያ አንዴ ሁለቱም አንድ ናቸው ብለህ ነው የምታምነው ይወለ የሐዲስ ልጅ አንዳንዴ ይወለ አሁንኛ ሙስሊም ሲባል እስቲ መልስልኝ ይውሉ ለፈጣሪ የሌላ ከመለሰ ሁለቱም አንድ ናቸው ወይ ነው ጥያቄ አንድ ነው ይወለ እስልምና አንድ ነው የምንለው ምንድነው ሁሉም ቁርአን ነው መመሪያ እስቲ አንድ ናቸው ወይ በመድኃኒዓለም እስቲ አንድ ናቸው ወይ ሐበሽና ወሃቢያ አንድ ናቸው እሱን መልስልኝ አታብራራ መጀመሪያ መልስ አንድ ናቸው በቁርአን አንድ ናቸው በሐዲስ ያሳብና ማለት የጻፉት ለሐዲሳቶችን አሁን ዋብያ የሚባል ስም ነው ሌላ ታሪክ የለውም ሐባሽ የሚባል ስም ነው ገብቷል እስልምናችን አንተ በቁርአን አንድ ናቸው እሺ ቆይ ገብቶኛል በቁርአን አንድ ናቸው ሐበሽና ወሃቢያ አንድ ናቸው አዎ በጣም አሪፍ ቆይ አንተ አላህ እግር አለው ብለህ ታምናለህ አታምንም እግር አለው አንተ ነጫጭ አምላኪ ደደም መሐይብ ደንቆሩ ነጭ አምላኪ መሆንን ወቅ እግር ነው የምትለኝ አበሳጭ ጌቱ ኡስታዞች ይወዲ ከተለ አይደለም ነበር ማለት ነው ምንድነው በቃ እግር ቆይ ና ይው ስማ ና የራስ ኡስታዝ ላሰማ የራስ አንተ ፊትህን እስኪያውጣ ወንድ ነህ አንዴ ሚውት አድርገው ቆይ ቆሻሻ እንዳንተ አይነቱ ይሳደብ ተው
አንተ ማኪናችሁ ነጫጭባ ከ1 እስከ 30 የምታመልክ እንዳወርድ ነው ሞዴሬተሮች እንዳታወርዱ እሺ አደራ ሞዴሬተሮች ነው ሞራ አታወርዱኝ እስኪ ነጫጭባ አምላክ ችግር የለውም መሳደቡን ይሰደው ዮሐዴ የኡስታዙን ነጫጭባ አምላክ ነው ይወድ አንዴ ሰማ አንዴ ባክል ከፍትልን ነው አንዴ ሰማ እሺ ስማ ከቁርአን ወጣላ አልካን አንተ ቆሻሻ አትናደድ አንድ አልካን ስሜት አትሆን አይዞ ያናደዳል እውነት ነው እሺ አይኔን ነው የሚያጠፋው ታጠፋዋለህ እባክህ እሺ ተረጋጋ የሚለው የእንትና የግብጽ አሽከር ሆነ መልስ ሊመልስልን ነበር አይገባው መልስ ልመልስላችሁ ምናምን ነገር ብሎ ባይዘው ይሄ ምንም ከቀደም ጀምሮ ፕሮግራሙ ላይ ስናሰማ ነበር እሱ ምንድነው ትላልቅ የሚባሉ ኡስታዞቻቸው ራሱ አላህ እግር አለው እጅ አለው ፊት አለው እያሉ ሲናገሩ ነበር ይዋዴ ሜቢ ያውኑ ሰውዬ ከርብሳት ኮኔ ገባው አሰማው የራሱ ኡስታዞች ምን እያሉ እንደሚናገሩ አንድ ነን ኮን ያለው ደግሞ አህበሽና ወሃቢያ አንድ ነን ብሎ እግር አለው ወይ ሲባል አበደ ምን ነው አንድ ናቸው የት ሄድክ ተረጋጋ እንጂ የውል አሰማሽ አንድ ነን እሺ እስቲ የት አንድ ሆናችሁ በመሰረታዊ እምነት አንድ ሰማይ ይላል አዛሩ ጌታ እሺ ወይስ ብለሽ ጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል አላህ እሺ ምኑን ያሳርፍባታል እግሩን ይሰማል ወበዝ እንዴ ይታያል እንዴ አሁን መታየት ጀመረ መሰለኝ እኔ ጋር ይታያል ተመጣጣው ድምፁን አሰማት ወይ ልድጋሙ እሺ አድርጉ ይላል አዛሩ ጌታ ጀሃነም ወይስ ብለሽ ጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል አላህ ሁለት አይኖች አሉት አላህ Subhanahu Wa Ta'ala ይስቃል ለምሳሌ አላህ Subhanahu Wa Ta'ala ወይ አንዴ ልመልስለት በደንብ ልመልስለት አንድ ነንም ስላለ ከዚህ ጀምሬ ላሰማው ሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድም ተለቀቀ እሺ መጀመሪያ ልዩነት አለን ብሎ ነው የሚጀምረው እሺ አብዲ ቆይ አንዴ እሺ ለማለት ይችላል ወይ ሰማ አንዴ ያልሰማሉ አንዴ ተረጋጉ በፈጣሪ ስም እሺ ማፊት እንዳለው እናሰፍታለን ለአላህ ባታለው ብለን እናሰፍታለን አላህ ገባቱ ገልጦ ለኔ ስጁድ አድርጉ ይላል አዛሩ ጌታ ጀሃነም ወይስ ብለሽ ጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል አላህ ሁለት አይኖች አሉት አላህ Subhanahu Wa Ta'ala ይስቃል ለምሳሌ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለን እናምናለን በዛቱ ውድ ወንድሞች እሺ ይሄን ነው ማለት ነው ኦኬ እግር አለው አይን አለው ይስቃል ለባቱ ስገዱልኝ ይላል ይሄንን የዋሃቢዮች እምነት ነው ይሄንን ነበር የጠየቁ ተናደድክ ተሳደብክ እንዳትሳደቡ አሁን ሰምታችኋል ይሄንን ነው የምንጠይቃችሁ ማለት ነው እሺ ለሚገቡ ሰዎችም እንደው ዝም ብለው ለመጨቃጨቅ ለመጫጫው እንዳይሆንበት ለምታወሩት ነገር በማስረጃው በእውቀት ለማውራት ሞክሩ የምትንጫጩ ከሆነ ወደ ካባ እንልካለንኛ በዚህ ለሊት ማታ ራሳት ላይ ቁጭ ብለን የመጫጫው መንፈስ ነው እሺ ካሊዶ ሚውት አድርጋለህ እንግዲህ ጥሩ ተናግራ አሁን ማንኛውም እምነት የተመሰረተው በመጽሐፍት ነው አይደለም አሁን የሰዎች ሐሳብና የተረዱት እኔ ቤቴ ተቆጣጣሪ ማለት ነው የክርስትና ሃይማኖት እኮ ኦሪጂናል ሃይማኖትህ አይደለም ለማለት እንዲያመች ማለት ነው ገብቷችኋል አይደል በሌላው ብሄር ላይ እንደተሰራው አሁን በኦሮሞ ብሄር አይ ክርስቲያን ይሆንከው እኮ አማራ በጫነብህ ነው እንጂ ወይም ትግሬ በጫነብህ ነው እንጂ ወይም ከውጭ የመጡ ግብጻውያን በጫኑብህ ነው እንጂ ያንተ እውነተኛ እምነትህ ዋቂፍተና ነው ሲባል ኦኬ አምኖ ከተቀበለ በኋላ አንድ ሰው እንደዛ መባል አለበት ወይ አሁን እኔ እንደዛ ሲባል ፐርሰናሊ ኦኬ አምኜበት ኖሬበት የተቀበልኩት እምነት ስለሆነ ያንቺ አይደለም ሲባል ይገርመኛል እንዴት አወቀ የኔ ያለ መሆኑን ለምን አወቀ እሱስ ራሱ የተከተለው ያ እምነት እውነት እየኖረበት ይሁን አይሁን በምን ለክቶት ነው በምን ማስመሪያ ለክቶት ነው በራሱ በእምነቱ ህግ ራሱ ስዳኛው
ብዙ ጊዜ they fall short በራሱ እምነት እንኳን ስዳኛው ማለት ነው ክርስትናውን ተውት እንደዛ በሆነ መልኩ ነው አሁንም ፀሐይ አምልኮ ምናምን የሚለው ኦሪጂንን ትሬስ ለማድረግ ነው የሚጠቀሙበት አሁን ፀሐይን አምልኮ አይደለም የሚሏቸው ከዚህ ነበር የመጣው ከተባለ በኋላ አምልክ ለማለት ይቀላል አይደል ማዘጋጃ ነው እኔ ሳይሆን ማዘጋጃ ነው ነገ ከነጎዲያ ወደዛ ይመጣል ማለት ነው እንግዲህ ለዛ ነው ቀደም ወደፊት የሚጠብቀንም ያ ሳይሆን አይቀርም ምክንያቱም አሁን እየተባለ ያለው ክርስትና መጤ ነው የእስራኤል ሃይማኖት መጤ ነው ታቦተ ጽዮን መጤ ናት እንዴትም እንኳን መጣች እና ያንተ እምነት ጨረቃና ፀሐይ ነበረ የሚለውን ነገር እንደዚህ አይነት ነገር እንደውም እስከምን ደረጃም ድረስ ይነገራል ክርስትና ስነ ምግባርን ስለሚያስተምር ጥሩ ተዋጊ አያደርግህም ጥሩ ተዋጊ ለመሆን ሰይጣንን አምልክ ነው incredible እኔ በብሔር ፖለቲካ ስም ይሄ እየተሰበከ መሆኑ በአሁን ሰዓት እጅግ በጣም እየደነቀኝ ነውና ያንን ለመጥቀስ ነው እንጂ እንደው እውነት ፀሐይዋን ለማምለክ ብለው ወደዋት ምናምን አይደለም እኔ ሸክሜ ልዝብ ቀንበሬም ቀሊል ነው የምትለው ቃል ትዛለችኝ የተሻለው ጫንቃችን የሚችለው እንደውም ይሄንን ነው ሌላውን አንችለው ሌላውን አሰስገሰስ አንችለው በዚህ በሃይማኖት ውስጥ ያለው ነገር ነው ይሻለው ለዝብ ነው እሱ የለዘበ ነው ነገሮችን የሚያለዝብ ነው ወደ ፍቅር የሚመራ ነው ወደ ሰላም የሚመራ ነው ሌላውን ግን ይሄው ውጤቱን ያያየነው እና ይችላል ጫንቃችን በደንብ አርጎ ለዛም የተፈጠርነው እንዴ ለዛኔ የተፈጠርነው ያለዚያም ደግሞ ሌሎችን አንረዳቸው የሚገርማችሁ ነገር እንደውም የሆነ ጊዜ ላይ ያየሁት ሺፍት ራሱ ነበረ ወደ መንፈሳዊው ነገር ስንመጣ አንተ የምትለው አስተሳሰብ ነው ድሮም ስለነበረኝ ማለት ነው እኛኮ በዚህ ዘመን ላይ ያለ ልጆች እኮ እንደውም ከኑረድ ኤርሚያስም ጋር አንድ ጊዜ ይሄን ጥያቄ ስፔሲፊካሊ ጠይቄያቸዋለሁ ልክ አንተ ባልከው ቃል ባይሆንም ስሜቱ እንደዛ ነበርና እኛ ትውልድ እኮ ግልብ ነው በቃ ገለባ ነገር ነን እና ስሜታዊ ነን ትንሽ ነገር ይዘን የምንሮጥ ነን ጥራዝ ነጠቅነን እንደ ድሮ ሰዎች ነገሮችን አጥርቶ እንኳን እናስተውል አይደለንም እንደው ከጻጻፋችን አንፃር እንኳን ሲታይ ፊደላት እንኳን በትክክል አንጠነቀቅምና እንደው ለእንደዚህ አይነት አደራግን እንበቃለን አልኳቸውና እሳቸው የመለሱልኝ መልስ ኤግዛክትሊ በደንብ ትዝ አይለኝም ግን ስሜቱ እንደዚህ እንድታስቡ እኮ ነው የተደረጋችሁት ራሱ አላማው ራሱ እናንተን ወደዚህ ማምጣት ነው አንችለውም ወደሚለው ነገር ይሄን ምንድነው እንደውም የሚባለው አሉ ይሄ አንዴ ከጀመራችሁ የሃይማኖት መንገድ ዜሪው ናችሁ ሁሉ የሚሉ ሰዎች አሉ በቃ ፈተናውን አችሉትም ምናምን ግን እዛው ስንሆን እንደውም የምንወጣው እና ያ ነገር ስለነበረብኝ እኔ ራሴ ትምህርት ላይም እያለው የሆነ ወደ መንፈሳዊ ንባቡ ወደ ጸሎቱ ወደ ስግደቱ ይሄ ፕራክቲሱ አለ አይደል ሃርድኮር ፕራክቲሱ ወደዛ ለማድላት ይከብደኝ ነበር ማልችለውን ነገር እንዳልጀምር በሚል ፍራቻ ማለት ነው እና ምንድነው እሱ የሆንኩት ጊዜውን አረዘምኩት እዚህ ግንዛቤዎቼ ቶሎ ሊመጡልኝ ይችሉ የነበረውን ነገር ይባስ አርዝሜው እንዲሁ ስዋት አንዱን ፔፐር ሳነሳ አንዱን ፔፐር ስጥል አንዱን ቲዮሪ ሳነሳ አንዱን ቲዮሪ ስጥል ለግራጁዌት ስተዲ ማለት ነው ለዲሰርቴሽን የራሱ እና 2-3 አመት ፈጀውኝ ዝም ብዬ ስዋትት ከዛ እንደው ፈጣሪ ምን አደረገ አንድ ሌባ መጥቶ ላፕቶፔን እንዲሰርቅ አደረገ እንደዛ ብዬ ነው ማምነው እዛ ላይ ሴቭ ያረኩት ቲዮሪ ብዛቱ ስለ ናሽናል አይደንቲቲ ለማጥናት በዩቶፒያ በኩል አይደለም የሄድኩት መጀመሪያ ሳስበው የነበረው ሶሻል ኮግኒቲቭ ቲዮሪ ሰልፍ አይደንቲቲ ቲዮሪ ምናምን ቲዮሪ ማአት 6 ወር ሙሉ ሰበስብና ሳነብ ቆየውና ላፕቶፔ ሲሰረቅ ቁጭ አልኩ ማለት ነው ከዛ በሆነ ጊዜ ህመም ነገር ጀርባዬን ስለተሰማኝ ወደ ጸሎቱ መጣሁኝ እኔ ለስራዬ ብዬም አልነበረ ወደ ጸሎቱ ስመጣ ግን የሚገርማችሁ ነገር ይሄ ተከፈተ የሆነ ነገር ገለል አለ ከዛ ፕሮፖዛሌን ጻፍኩኝ አንድ 3 ወር ጠፋውባቸው አማካሪም አላየችኝም ወደ ክላስ ጨርሻለሁ በቃ አለልም ሊበዛ ላይብራሪ በሄድ ነው ፕሮፖዛሌን ልክ ጽፌ ጨርሼ ስሄድ ያየሁት ነገር ነው ያስደነገጠኝ ለምን እንደሆነ ባላቅም መንገድ ይለቁልኝ ነበር ሲሄድ ራሱ በፊት ጊዜ ከመጤፍ የማይቆጥሩኝ ፕሮፌሰሮች መንገድ ሁሉ ይለቁልኝ ነበር ሰላም ይሉኝ ነበር ድን የተለወጠው እስከምል ድረስ ገጽ ራሱ ተለውጦ ነበር የሚገርማችሁ እና ከዛ አድቫይዘሪ ጋር ገባው ነገሮች ስሙዝሊ በፊት ጥያቄ ያበዙብኛል ምናምን እጣላ ነበር ውይይት ራሱ ከነሱ ጋር አሁን ነገሮች በጣም ስሙዝሊ እና ትሪትመንታቸው በጣም በቃ አይቼ ማላቀው ክብር ማየት ጀመርኩኝ ለምንድን ነው እኔ ጋር ምንድነው የነበረው በዛ ሰዓት የጻፍኩት ነገር በጣም ከባድ ነው ማይሞግሱት ነገር ነው የሆነባቸው እና ከእግዚአብሔር ጋር ስንሆንና ከእግዚአብሔር ጋር ሳንሆን መዋተት ነው እንዴ መሽከርከር ነው አንዱን ቲዮሪ መጣ በሀገርም ደረጃ አስቡት እንዴ ስንሽከርከር ይሄኛውን አሰራር ስናመጣ ያኛውን ስንይዝ ይሄኛውን ስናመጣ ያኛውን ስንይዝ አይደለም ወይ እግዚአብሔር የሰራው ስርዓት ምንድነው ሲል ንገረን ብንል የሆነ ገለል የሚል ነገር አለ ከዛ በጣም ቀላል